የሚፈጥረው ተጽዕኖ አለ። ስም ስታወጡ ከናንተ ቁጭት ከናንተ ከምታልፉበት ከዛ በመነሳት አትለጥፉባቸው ልጆቻችሁ ላይ። ወንድ ልጅ ወልደሻል ደስ ይበልሽ የሚለው አባባል ዝም ብሎ የመጣ አይደለም። ወንድ ሲወለድ በእስራኤላውያን ያለውን ፈሽታ ያለውን ደስታ ችግርን ሁሉም ያስረሳ ነው። እሷ ግን ወንድ በመውለድ ከሚገኘው ደስታ ይልቅ የተማረከው የእግዚአብሔር ታቦት ውስጧን ቀስፎ ያዘው። ምን ክብር አለ አለች። ምን ክብር አለ? ታቦት ተማርኮ ምን ክብር አለ ብላ የልጇን ስም ኢካቦድ ከሐዘኗ ከቁጭቷ ከመቆርቆሯ የመጣ ስያሜ እዛ ልጅ ላይ ለጠፈችበት። ኢካቦድ የሚያስታውስ እግዚአብሔር ያኮረፈው እግዚአብሔር በሰው ቋንቋ ልበል ብዬ ነው። እግዚአብሔር እንደ ሰው አያኮርፍም። እግዚአብሔር የተቀየመው እግዚአብሔር ያዘነበት በዛም ምክንያት 30,000 እስራኤል ያለቀበት አፍኒንና ፊንሐስ የሞቱበት ካህኑ ኤሊ የሞተበት ያንን የህይወት ምዕራፍ የሚያስታውስ ምስል ተቀመጠ። ተንቀሳቃሽ ምስል ፐርሰን እና ማንኛውም እስራኤላዊ ኢካቦድ ስትለው ቅስስ ነው የሚለው ያ ትዝታ ይመጣበታል። ለዛ ነው አቤኔዘር በሚል አንድ ድንጋይ አንድ ፐርሰን ላይ የተቀመጠው አንድ ድንጋይ ያስቀመጠና ሳሙኤል እስካሁን ረድቶናል አቤኔዘር ብሎ ጠራው ይላል። ለኛ እንዳልኳችሁ የተቀመጠልን የናዝሬቱ ኢየሱስ የአዲስ ኪዳን ትምክህታችን መደገፊያችን እሱ ነው። ኢየሱስ ክርስቶስ ጌታ ነው። ወደ ስም አወጣጥ ልምጣላችሁ። ስም እንዴት ቫልዩ እንዳለው ሰሜኑ አካባቢ እንደነገርኳችሁ የዚህ ትርክት ተጋሪ ስለሆነ ስም ሲያወጡ ብዙ ጊዜ ከራሳቸው ገጠሜ ጋር ያወጣሉ። እና በእኛ ቤተሰብ ውስጥ እንደሱ አይነት ልማድ ለምሳሌ አለ። የወጡ ስሞች አሉ። አንድ ማስታወሰውን ግን ልንገራችሁ። የሰፈራችን ልጅ ታሪኩን ስሰማ እናት 2 ልጅ ብቻ ነበር የምትፈልገው። 2 ልጆች ወለደች። ሁለቱም ወንዶች ናቸው። ከዛ በቃ እግዚአብሔርን አመስግና የሚደረገውን ነገር አድርጋ ህይወት ቀጠለ። ከሆነ አመት በኋላ ልዩነቱ ሰፊ ነው። ከሆነ ጋፕ በኋላ አረገዘች። ከዛ ያ ጽንስ እንዳይወለድ ያልተሞከረ ነገር የለም ለማስወገድ ማለት ነው። እና ያን ሁሉ አልፎ ተወለደ። ልጁ ሲወለድ ምን ብትለው ጥሩ ነው? ስሙን ማን ናለው? ማን ና አለው? አድነን። ይሄ ልጅ በኖረበት ዘመን ሳቀው። ያልተፈላጊነት ስሜት መንፈሱ እንደዛ ነው። ጠብጠብ የሚለው ምንም ግጭት የማይፈራ ቢኖር ቢሞት ምንም የማይመስለው አይነት ልጅ እንደነበር አስታውሳለሁ። ሌላ ልንገራችሁ። ይሄን ምናልባት እንግዲህ ረጅም ዘመን ሆኖታል። በልጅነት ደጀን ቅዱስ ጊዮርጊስ ደብር ሳገለግል እዛ አብሮኝ የነበረ ዲያቆን አለ። የሚያስታውሱ በደንብ ያስታውሳሉ። ሰይጦ የሚባል ልጅ ነበር። ሰይጦ ሰይጣን። ለምን? ተመሳሳይ ታሪክ ስለነበረው ሲኖር ነገረ ስራው በሙሉ በቃ በጣም የሚሰቀጥጥ ነው። እና የቤተ ክርስቲያን እዛ ደብረ አብረን እያለን አይተውት ማለት ነው። እዛ የነበሩት በጊዜው ስማቸው ጠፋብኝ አባ ምናምን ይሄ በቃ ነገረ ስራው እንደ ሰይጣን ነው ብለው ሰይጦ አሉት።
ታምናላችሁ? የሚያደርገውን አይነት ነገር በነገራችሁ ይሰቀጥጣል። ያልተፈላጊነት ስሜት ስላለው ኖረ ሞተ ምንም። ማስታወሰው ልክ ይሄ ሰርክ ጸሎት ሰዎች ሲመጡ ቤተክርስቲያኑ ይሄ ያው ክብ ነው፣ እንትኖች አሉት ጧፍና ሳንቲም ምንም ሰዎች ስለታቸውን ያላቸውን ያስቀመጡ ይሄዳሉ። ቤተክርስቲያኑ ቁልፍ ከሆነ በቃ ማንንም አይነካም። ከዛ ያን ግምጃ ቤት አለ ያን የሚሰበስብ ሳንቲም ምንም ሰብስቦ ወደ ግምጃ ቤት ይገባል ማለት ነው። ይሄ ልጅ የሚያደርገው ልንገራችሁ፣ ሰይጦ የሚባለው ዲያቆን ልክም አድርጎ እንዳለ ይወስድና ከተማ ውስጥ ሄዶ ያን የብስክሌት የሆነ ነገር ከፍላችሁ ተከራይታችሁ ምናምን ትነዳላችሁ፣ በቃ ፈን ነው ምናምን እንደሱ ያደርግ ነበር። የእግዚአብሔርን ገንዘብ ለቤተ ክርስቲያን የተሰጠው ማለት ነው ምንም። ከዛ ደግሞ ልንገራችሁ ሌላ ወደ ቤተ ክርስቲያን ለምሳሌ እኛ ገባሬ ሰናይ ዲያቆን ምናምን ይባላል። እንደዛ አይነት ስትሆኑ የቤተ ክርስቲያኑ ቁልፍ እናንተ ጋር ነው የሚሆነው። ቀድማችሁ ትከፍታላችሁ ቄሶቹ ምኖችም ከመምጣታቸው በፊት። አንዳንዴ ሌሊት ላይ 4 ሰዓት 4 AM ምናምን የሚጀመር የጸሎት ምናምን ፕሮግራም ይኖራል እና እንከፍት። እኔ ቁልፍ ይያቃለሁ ከፍቻ ካለው አብረን ከሱ ጋር እና ገስዋት ያለውን ፈሪሃ እግዚአብሔር ምናምን አስቡ እንግዲህ ቤተ ክርስቲያን ነው፣ ቤተ መቅደስ ነው። በቃ እንደውም ሥርዓተ ቅዳሴ ምናምን ሁሉ እኮ ሲጀመር መላእክት መሬት ላይ ይነጠፋሉ፣ ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር ስለሚባል አትንቀሳቀሱ ይባላል። አሃዱ አብ ቅዱስ ካለ ቄሱ እንደዚህ ጣቱን ያደርግና ሁሉ በያለበት ነው ወደ ግቢ እየገባ ያለ ይቆማል። ለምን? መላእክት ይነጠፋሉ እንዳትረግጡ ለማለት ነው። ብዙ ዲቴል እዛ ውስጥ አልገባም። ደግሞ ያው ዘመኑን ታውቃላችሁ እንዴት ይች ተቆርጣ ብዙ መነጋገሪያ እንዳትሆን እግዚአብሔር ያድነኝ። ስለ ወንድ ልጅ አሳልፈ እንዳሰጠ ጌታው ለክፎች እንዴው ሰቀቀን በዛ። ለማንኛውም ይሄ ልጅ የሚያደርገው ልንገራችሁ፣ በእውነት ከልቤ ነው። ጌታ አለ በመካከላችን። ልክ ቤተ ክርስቲያኑ ስንከፍት እኔ ውጭ ነው ጫማዬን ማውልቀው። ኦፍ ኮርስ ፈራለዋ። ዝም ብሎ ይገባል ከነጫማው። ለዛውም ደህና ጫማ እኮ አይደለም የምናደርገው። ይሄ ጥልፍልፉ በረባሶ የሚባለው ተካስታወሳችሁ? በቃ ይገባል። ከዛ እሱ ብቻ በቃው እስከ ቅድስት ይገባል። አረ እንዳታስቀጽፈኝ በመድኃኔዓለም በቅዱስ ጊዮርጊስ አረ እንዳታስቀጽፈኝ ይላለውኛ እኔ ማለት ነው። ቅዱስ ጊዮርጊስ ነው ደብሩ፣ ደጀን ቅዱስ ጊዮርጊስ። ለምንድን ነው ይሄን ያልኳችሁ? ስም የሚፈጥረው ተጽዕኖ አለ። ስም ስታወጡ ከናንተ ቁጭት ከናንተ ከምታልፉበት ከዛ በመነሳት አትለጥፉባቸው ልጆቻችሁ ላይ። ጥሩ ስሞች አሉ መጽሐፍ ቅዱስ አይሆን። ኢካቦድ ያለችው በምሬት ነው። ልክ ነው። በጣም የሚያስቆጭ ነው። በጣም የሚያሳዝን ነው። የታቦት መማረክ ቅድም እንደተነተንኩላችሁ ነው ለቤተ እስራኤል ኢካቦድ ብላ ለጠፈችበት። ያ ግን ቁዘማ ሆነ ለእስራኤል ቤት በሙሉ ሲያስታውሱት ቀላል አይደለም። ኢካቦድ የሚለውን ዕብራዊ ሲሰማ እስራኤላዊ ሲሰማ ከባድ ነው። ክብር የተለየው ማለት እኮ ነው። ታቦቱ የተለየው አፍኒንና ፊንሐስ የሞቱበት ኤሊ የሞተበት ነው እኮ። እስከ መቼ? 20 ዓመት። ከዛ እንዳልኳችሁ ይሄ ነብይ መጣና አስቆመው። ይሄን አዘን እግዚአብሔር ካገለገላችሁት አይቀር እንደዚህ ማርሽ ቀያሪ ያደርጋችሁ፣ ሐዘንን በደስታ የምትቀይሩ፣ ፍርሃትን የምታስወግዱ ያደርጋችሁ። በእውነት ባረኳችሁ። በዚህ ባርኮት ቀና ብሎ እንዲሄድ ህዝብ የምታደርጉ ያደርጋችሁ። መልእክታችሁ ራሱ አዲስ ኪዳናዊ ሆነ። አይዞህ አጥፍተሃል፣ አይዞህ ደክመሃል፣ ደክመሻል፣ አይዞሽ። ወይ ሰዎች ያመጡበት ችግር ውስጥ አሁን እየዳከርክ ነው ያለው፣ አይዞህ። ወይ ሰይጣን ያመጣበት ትብታብ አለ፣ አይዞህ። በዚህ ምክንያት ቆዝመሃል፣ አይዞህ። አዝነሃል፣ አይዞህ። ለምን? የሚረዳ አለት የናዝሬቱ ኢየሱስ አለ። መቋጫ ይሄ ነው። ታሪኩን የነገርኳችሁን ታሪክ ብቻ ላወራችሁ አይደለም። ወደኛ ስናመጣው ያ አለት የናዝሬቱ ኢየሱስ ነው። ክብር ሁሉ ለኢየሱስ ይሁን።
አንድ ምን እንደሚገባይ ታውቃላችሁ? ታስታውሳላችሁ? ዘኍልቍና ዘጸአት ላይ ያለ ታሪክ። እስራኤላውያን ውሃ በተጠሙ ጊዜ ሙሴ ጮኸ፣ በትርህን አንሳ አለው። ከዛስ አለቱ ምታው አለው። መታው፣ ውሃ ተንዶሎዶሎ የሚል ቃል አለ። ወጣ ውሃ፣ ጠጡ፣ ረኩ፣ ጉዞዎች ቀጠሉ። የሆነ ምዕራፍ ላይ ደግሞ እንደዚሁ ተመሳሳይ ችግር ገጠማቸው። አሮንና ሙሴም በትራችሁን አንሱ አላቸው ይላል። አነሱ። አሁንሳ ተናገረው፣ አለቱን ተናገረው ከሚለው ከጊዜው ከእግዚአብሔር ድምፅ ይልቅ ትላንትና ባደረገው በልምዱ ትላንት ውሃ ባወጣበት በዛ በትር አለቱን መታው። እግዚአብሔር ተቆጣ፣ ሰማይ ተነቃነቀ። ምን እንዳለው ታውቃላችሁ? በሕዝቤ በእስራኤል ፊት አልቀደሳችሁኝምና ወደ ተስፋይቱ ምድር አትገባም። ዋው! ለምን እንደሆነ ታውቃላችሁ? ያ አለት ክርስቶስ ነው። አንድ ጊዜ ነው የሚሰቀለው፣ አንድ ጊዜ ነው የሚሞተው። ሁለቴ መታው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ሳሙኤልም 12ቱን እኮ የእስራኤል ነገድ አምጥቶ በእነሱ ቁጥር ድንጋይ ማስቀመጥ ይችል ነበር። ኖ በምጽባና በሸን መካከል አንድ ድንጋይ የናዝሬቱ ኢየሱስ የማዕዘን ድንጋይ። ለዚህ ነው የሚረዳ አለት ክርስቶስ ነው። ክብር ሁሉ ለኢየሱስ ይሁን። የአገሬ ልጆች ካለንበት ማጥ፣ ካለንበት ውጥንቅጥ፣ ካለንበት ችግር መውጣት የምንፈልግ ዛሬ ይህን ቃል እግዚአብሔር ወደኛ ልኮልናል። ፍርሃታችን እንዲሰባበር፣ ሐዘናችን እንዲሰባበር ይመጣል፣ ይነግራቸዋል። በፍጹም ልባችሁ እግዚአብሔርን ብቻ አምልኩ ይላቸዋል። ለምን? እያዘኑ ነበራ የሚከተሉት፣ ፈራ ተባ እያሉ ነበራ የሚከተሉት እግዚአብሔርን። በፍጹም ልባችሁ አላቸው። ከዛ እመጣላቸዋለሁ። በሙሉ ልብ እግዚአብሔር እንዳንከተል የሚያደርግ የአንድ ወቅት ታሪክ በሕይወታችሁ ካለ የአንድ ጊዜ ብቻ አይደለም፣ ተደጋጋሚ ሊሆን ይችላል። የአዲስ ኪዳን አማኞች ልንገራችሁ፣ ዛሬም በአብ ቀኝ ስለናንተ የሚታይ የናዝሬቱ ኢየሱስ ተቀምጧል። ለቤተ እስራኤል አንድ ድንጋይ ነው የተቀመጠው አይደለ? ሳሙኤል እላችኋለሁ በአብ ቀኝ ተቀምጦልናል። ክብር ለኢየሱስ ይሁን። አለ ቀና ብላችሁ ብቻ እሱን ይዩት። ከፍርሃት የሚያወጣ እሱ ነው። ከጭንቀት የሚያወጣ እሱ ነው። ከስጋት የሚያወጣ እሱ ነው። ከተከፈለ ልብ የሚያወጣ እሱ ነው። በሙሉ ልባችሁ ወደ እግዚአብሔር ተመለሱ፣ እሱንም ብቻ አምልኩ ይላቸዋል። ለእኛም መልእክቱ እሱ ነው። ተቀይሯል የኀፍረት ምዕራፍ፣ ተቀይሯል የፍርሃት ምዕራፍ፣ ተቀይሯል የሐዘን ምዕራፍ፣ ተቀይሯል የማጣት ምዕራፍ፣ ተቀይሯል የቁዘማ ምዕራፍ። ምን አድርጉ? በሙሉ ልባችሁ እግዚአብሔርን አምልኩ፣ እግዚአብሔርን ተከተሉ፣ በተከፈለ ማንነት ሳይሆን እንዳላቸው ለእኛም ይሄው ነው ምክሩ። የመጨረሻ ምክሩ ይሄ ነው። ተቀይሯል ታሪካችን፣ ተቀምጧል። አለት እንዳስቀመጠ የሚረዳ አለት አለ። እናንተስ በፍጹም ልባችሁ ተከተሉት እግዚአብሔርን። ሃሌሉያ! ክብር ለኢየሱስ ይሁን። ዕብራውያን ላይ በጣም ልቤን የሚነካው የሚደግፈው ቃል አለ። እንደዚህ ይላል፣ ለምንድን ነው ዛሬም የምንታመነው? ለምንድን ነው ዛሬም የማንሰጋው? ለምንድን ነው ዛሬም በሱ እንድንደገፍ የምትመክረን? ብዙ አይነት የምናልፍበት ነገር አለ ለምትሉ፣ ብዙ አይነት የማይገባ ነገር በሕይወቴ ላይ ያለ ለምትሉ የምስራች ልንገራችሁ። ጨርሶ የተቀመጠ ካህን በሰማይ አለ። ሁሉን አጠናቆ ተፈጸመ፣ መጋረጃው እንደተቀደደ ተፈጸመ ሲል በትውልዱና በእግዚአብሔር መካከል የነበረ ግርዶሽ እንደተነሳ
እግዚአብሔር የተባረከ ይሁን ለዘላለም። አንድ ልጁን አሳልፎ የሰጠን፣ አንድ ልጁን ስለኛ በቀኙ እንዲቀመጥ ያደረገ፣ ክብር ለእግዚአብሔር ይሁን። ዕብራውያን 10:11 ላይ እንደዚህ ይላል፣ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ ያቀረበ ቆሟል። አቤት ስቃይ! ያቀርባል፣ ቆሟል። አሁንም ያቀርባል፣ አሁንም ቆሟል። ብዙ ጊዜ እያቀረበ ቆሟል። ኃጢአትን ፈጽሞ ሊያስወግድ የማይችሉ መስዋዕቶች ያቀርባል፣ ቆሟል። አቤት እንግልት! አቤት ስቃይ! ቁጥር 28 ላይ 9:28 እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁሉ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ችግሩስ ነው ያላችሁት የአገሬ ልጆች፣ ስለናንተም ይታያል። ተመለሱ ወደ እግዚአብሔር፣ በፍጹም ልባችሁ ተከተሉት። አታነክሱ፣ ፈራ ተባ አትበሉ። እምናደርጉት ለምን? ጨርሶ የተቀመጠልን ካህን በሰማይ ስላለ። ሳሙኤል ያስቀመጠው ድንጋይ ለእስራኤላውያን ከአፍረት ከጭንቀት ከማመንታት እንዳወጣቸው የናዝሬቱ ኢየሱስ የፍጥረት መዳኛ የሆነው ፈጽሞ በአብ ቀኝ ተቀምጦልናል። ምልክቱ ተቀይሯል። የኀፍረት ምልክት፣ የሽንፈት ምልክት፣ የመማረክ ምልክት ተቀይሯል። ምን በሚል? የሚረዳ አለት፣ የናዝሬቱ ኢየሱስ። ዕብራውያን 10:12 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘለዓለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እነኛ ካህናት ያቀርባሉ፣ ቆመዋል። ሌላ የሚቀርብለት ይመጣላ። ቆሞ ማቅረብ ነው ስራው። አቤት እንግልት! አቤት ጣጣው! አቤት ድካሙ! ቆሟል፣ አቅርቦ ቆሟል። ለምን? ሌላ ደግሞ አለ የሚቀርብለት፣ ሌላ ደግሞ አለ የሚቀርብለት። እርሱ ግን ኢየሱስ አለታችን፣ የዘላለም መጠጊያችን፣ ትምክታችን፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ክብር ለኢየሱስ ይሁን ለዘላለም። አትደነቁም በዚህ ጌታ? ይሄ ቃል እያለ ብዙ አይነት ነገሮች የሚመጡብን ይኖራሉ። ይሄስ ከዛ ይሄስ እንዲህ የተደረገ እንደዚህ እየሆነ ይሄስ የተበላሸው ይሄስ የኢየሱስ ክርስቶስ ደም የማይሽረው የማያነጻው ማንኛውም ኃጢአት የለም። ማንኛውም ድካም የለም። ማንኛውም ዝለት የለም። ማንኛውም ስተት የለም። ክብር ለኢየሱስ ይሁን። ከቤተ እስራኤል የሚጠበቅባቸውን የነገራቸውን ነገር ለእኛም ስለሚጠቅመን ልንገራችሁ። የመጀመሪያ ያጣነውን ማወቅ ነው። ምን አጥተናል? ቤተ እስራኤላውያን ዋይ 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 ያስባላቸው ያስቆዘማቸው ያጡትን ቫልዩ ስላረጉ ነው። ልዩነቱን ስም ያስቀየራቸው ስም እስከ ማውጣት ያስቆዘማት ያችን ሴት ኤሊ ደንግጦ እንዲሞት ያደረገው የዚህ ታቦት ከነሱ መለየት ነበር። ስለዚህ ያጣነውን ቆም ብለን አሁን በዚህ ሰዓት ራሱ መንፈስ ቅዱስ ክሊክ የሚያደርግብን ቆም ብለን ያጣነውን ማወቅ ነው ዋናው። ለመስተካከል፣ ለመቀጠል፣ ፍርሃትን ለማስወገድ፣ በሙሉ ልብ እግዚአብሔርን ለመከተል ተቀይሮልኛል ታሪኬ ብለን ቀና ብለን እንድንሄድ የሚያደርገው ምን አተን ነበር? ምን አገኘን? እስራኤላውያን እንደዛ ነው ያላቸው። አውቀዋል። እነሱ ያጡትን አውቀዋል። የጎደለባቸውን አውቀዋል። ከዛስ በፍጹም ልብ ተመለሱ አላቸው።
ከዛ በጣም አንድ የምትገርም ቃል አለች። በጣም እሷን ብቻ ልንገራችሁ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ቁጥር 3 ላይ ታገኙታላችሁ። ከሁለት ጀምሮ ታቦቱም በቂርያትያዓሪም ከተቀመጠ ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነው። የእስራኤልን ቤት ሁሉ አዝኖ እግዚአብሔርን ተከተለ። የያዘኑ ምንጭ ነግሬያቸዋለሁ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ ተመለሱ ነው። እንግዶችን አማልክትንና አስታሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ አላቸው። ይሄ መመሪያ ለሁላችንም ይሰራል፣ ለአዲስ ኪዳን አማኞች። አንዷ ብቻ ልንገራቸው። አስታሮትን ከመካከላችሁ አርቁ የሚለውን በትርጉም ላይ አስታሮት ማለት የፍቅር ልጅ የምትሰጥ ሴት አማልክት ናት ይላታል። እያዘኑ ነበር አይደል? እግዚአብሔር የሚከተሉት ፈራ ተባ እያሉ ነበር አይደል? በተከፈለ ልብ ነበር አይደል? እስራኤል በእስራኤላውያን ታሪክ ስታነቡ የጨረቃ አምላክ የሚባል አንብባችሁ ታውቃላችሁ? የውሃ የወንዝ አምላክ፣ የፀሐይ አምላክ። ይቺ ደግሞ አስታሮት የምትባለው የፍቅር ልጅ የምትሰጥ አማልክት ናት። ስለዚህ እስራኤል ኦልሬዲ ስለተከፈለ አይምሮ፣ ሐሳቡ፣ አካሄዱ ስለተከፈለ ልጅ ሲፈልግ ወደ አስታሮት ነው የሚጸልየው ማለት ነው። ዝናብ ይሁንልን፣ ዝናብ ይሁን ብለው እንደሚጸልዩ አስታሮት የፍቅር ልጅ የምትሰጥ አማልክት ናት ይላታል። ወደኛ ለምጣላችሁ የአገሬ ልጆች እና ልቋጨው መልእክቴን። የኛ አስታሮት ምን ይሆን? እሱ ነው አሁን የየግላችን አስታሮት ምንድነው? ወንድም ተከስተ እንድንፈራ፣ እንድንጨነቅ፣ እንድናዝን በሙሉ ልብ እግዚአብሔር እንዳንከተል የሚያደርግ ምልክት ሆኖ የተቀመጠብን ተቀይሯል አልከን። ልክ ለቤተ እስራኤል ኢካቦድን ወደ አቤኔዘር እንደቀየረው ለኛም ተቀይሮላችኋል ብለናል። ይሄ በቂ ነው? በቂ አይደለም። ምንድነው? ልክ ለቤተ እስራኤል የመከራቸው በፍጹም ልብ ወደ እግዚአብሔር መመለስ፣ እሱን ብቻ ማምለክ፣ ከዛስ አስታሮትን ከመካከል ማስወገድ። የፍቅር ልጅ የምትሰጥ አማልክት ምን ማለት ነው? ለልጅ ሲሆን አስታሮት አለች ምንለው ማለት ነው የሚሉት። በመጽሐፍ ቅዱስ በጣም ከሚያስደስቱኝ ነገሮች አንዱ ስለ እግዚአብሔር ሲናገር ብዙ ስሞች አሉት። ያህዌ፣ ኤልሻዳይ የሚለው ደግሞ ደስ አይላችሁ? ሁሉን ቻይ የሚለው ማለትም አንዱ ለሁሉ የሚበቃ ማለት እኮ ነው። ስለ ልጅ ብትጠይቀው አለሁ የሚል ሃሌሉያ። ስለ ጤና ብትጠይቀው አለሁኝ የሚል እግዚአብሔር ኤልሻዳይ ነው። እሱ አንዱ ለሁሉ የሚበቃ አምላክ ነው። አስወግዱ ሲል ዝም ብሎ አይደለም። ስለምንም ቢጠየቅ አለሁ የሚል እግዚአብሔር እንደ ፈቃዱ ሁሉን አትረፍርፎ የሚሰጥ አምላክ ነው። ስለዚህ የኛን አስታሮት እናስወግድላችኋል የአገሬ ልጆች። በዚህ ምሽት ወንድማችሁ አስታሮታችን እርስ በርስ አለመቀባበል ይሁን፣ ምቀኝነት ይሁን፣ ቡድን ይሁን፣ ጎሰኝነት ይሁን፣ በዘር መጠላለፍ ይሁን፣ ገንዘብ ይሁን፣ ዕውቀታችን ይሁን፣ ፖዚሽናችን ይሁን። አንዳንዴ ታውቃላችሁ ዕውቀትም ሲበዛ ለአንዳንድ ቀላል ለመሰሉ ነገሮች እግዚአብሔር አይጠየቅም። ለዚህ እንኳን ያለ እንላለን፣ ለዚች እንኳን ይሄን ለዚህ እንደዚህ ምንለው አለ። የሀገሬ ልጆች አንድ ነገር ልንገራችሁ። ከጥቂት እስከ ብዙ ትልቅ እስከምትሉት ኤልሻዳይ ነው እሱ አምላካችን።
በሁሉም ተስፋ ሊደረግ የተገባው የእስራኤል አምላክ፣ በሁሉ ልንደገፈው የሚገባው የእስራኤል አምላክ ልባችንን በፍጹም ወደሱ እንመልስ። በፍጹም ልባችን እናምልከው፣ እንከተለው። አስታሮት የሆነብንን እናስወግድ። ይሄው ነው አለ የተቀመጠ የሚረዳ አለት በምጽባና በሸነ መካከል የተቀመጠ ሳይሆን ለኛ በአብ ቀኝ የተቀመጠ ስለኛ የሚማልድ ሃሌሉያ። ከአቤል ደም ይልቅ ወደሚናገር አይደለም የሚለው ዕብራውያን። የአቤል ደም ለምን እንደጮኸ ታስታውሳላችሁ። ግፍ ደረሰብኝ ነው ያለው፣ ፍረድልኝ ነው ያለው። ያለ አግባብ ይሄ ደረሰብኝ ነው ያለው። ወንድሙን የሚከስ ደም ነው። ጥቃት ደረሰብኝ የሚል ጮኸት ነው ያሰማ የነበረው። ከአቤል ደም ይልቅ ለጥፋት ሳይሆን ለሕይወት የሚናገር ደም፣ ለይቅርታ የሚናገር ደም። ሃሌሉያ። ለሷ ነው የፈሰስኩላት፣ ለሱ ነው ይሄ ደም የፈሰሰለት የሚያወራ። ስለዚህ የሀገሬ ልጆች ስለኛ የሚናገር ስለኛ የሚታይ የተቀመጠ አለ። ዞር ብላችሁ እዩ። በዚህ ምክንያት ይሆን እግዚአብሔር እንደዚህ ነገሬን ያዘው? በዚህ ምክንያት ይሆን ያልተሳካልኝ? በዚህ ምክንያት ይሆን ይሄ ፍርሃት? በዚህ ምክንያት ይሆን ይሄ ጭንቀት? በዚህ ምክንያት ይሆን ይሄ ፍሬያማ ያልሆንኩት? በዚህ ምክንያት ይሆን ስኬት ያላገኘሁት? ብዙ የምንላቸው ነገሮች አሉ አይደለም? እነሱ ያሸማቀቀንን እንደ ምልክት የተቀመጠውን ኢካቦዳችንን አቤኔዘር በሚል ቀይሮታል እግዚአብሔር። የአዲስ ኪዳን አማኞች ክብር ሁሉ ለኢየሱስ ይሁን። ወዳችኋለሁ። እንደዚህ ደግሞ ውስጤ እንግዲህ ገፋ ሲል መልእክት ይመጣለሁኝ። እንዳልኳችሁ ሼር አድርጉ፣ አጋሩ ለብዙዎቻችሁ። ወዳችኋለሁ። በያላችሁበት መልካም ምሽት፣ መልካም ማለዳ ይሆንላችሁ። ብሩካን ናችሁ።